ሰላም እንዴት ነህ? ሰላም እንዴት አለሽ? አለን ማስታወቂያ ተመልክቼ ነበር የመጣሁት ቲክቶክ ይሁን ዩቲዩብ ላይ ቦሌ የሚል ሳይት ላይ ካርታ የተዘጋጀላቸው ቤቶች እየሸጥን ነው የሚል ማስታወቂያ ነበር የተመለከትኩትና ስለዛ አንዳንድ ነገር እንድትሉኝ ነበር የመጣሁት። መልካም አዎ እንደዚህ አይነት ማስታወቂያ እንሰራለን እና አሁን በቅርቡ ደግሞ ዲጂታል ካርታ የተናጠለ ካርታ በእጃችን ስላስገባል እሱ ማስታወቂያ ሰምተሽ ይሆናል የመጣሽው። እንግዲህ ከመጣሽ ላይ ቀድሞ መረጃ ስለ ዲማ ፕሮፐርቲ ቦሌ መድኃኔዓለም ሳይት ላይ ስላለው እነግርሻለሁ። ዲማ ፕሮፐርቲ በቦሌ መድኃኔዓለም ጂ+20 ፎሎን አፓርትመንት እየገነባ ይገኛል። አሁን ላይ ደግሞ ስትራክቸር ጨርሶ ፊኒሽንግ እየሰራ ይገኛል። ከአካባቢ ጀምሮ የንግድ ሱቆችን እየሸጠ ይገኛል። ከግራውንድ እስከ ሶስተኛ መኖሪያ ቤት ደግሞ ከባለ አንድ መኝታ እስከ ባለ አራት መኝታ አሁን ላይ ደግሞ የተናጠል ዲጂታል ካርታ ተዘጋጅቶላችሁ በ25% ቅድመ ክፍያ ብቻ እየሸጠ ይገኛል ማለት ነው። ታዲያ እነዚህን አፓርትመንቶቹ ከባለ አንድ መኝታ ስንጀምር 75 ካሬ 92 የካሬ አማራጮች ይኖሩናል። ከባለ ሁለት መኝታ ደግሞ 101 እና 132 የካሬ አማራጮች ይኖራሉ። ባለ 3 መኝታ 161 ባለ 4 መኝታ ደግሞ 217 እጅግ በጣም ሰፊና ግዙፍ ቤት አለ። እነዚህ ሁሉ ታዲያ ዲጂታል ካርታ የተናጠል ካርታ የተዘጋጀላቸው ናቸው ማለት ነው። በመሀል ቦሌ ኤድና ሞል ላይ ያሉ አፓርትመንቶች ናቸው። አንቺ ስለምን ነበር በደንብ መስማት የፈለግሽ ወይም ደግሞ ኢንፎርሜሽን ላይ ቼክ ያደረግሽው ስለምን ነበር? ስለምን ግልጽ ላድርግልሽ? እኔ እንኳን የፈለኩት ባለ ሁለትና ባለ አራት መኝታ ክፍል ነው። ሁለቱን ነበር የፈለኩት ለቤተሰብና ለራሴ ነው የፈለኩትና ሁለቱን ኢንፎርሜሽን በደንብ ብትነግረኝ ደስ ይለኛል። መልካም እንግዲህ ባለ ሁለት መኝታ ከፈለግሽ ሁለት የካሬ አማራጭ የቤት አማራጮች አሉ። 121 እና 132 የካሬ አማራጮች። ባለ አራት መኝታ ደግሞ ባለ አራት መኝታ 217 እጅግ በጣም ሰፊና ግዙፍ ቤት ማለት ነው። ባለ ሁለት መኝታ 121 ካሬ ካየሽው 3 ባልኮን ያለው ቤት ነው። ሰፊ ሳሎን፣ አንድ ኪችን፣ ሌላ ማስተር ቤድሩም እና 2 ባዝሩም ያለው ቤት ነው። እጅግ በጣም ሰፊ ቤት ማለት ነው። 121 ካሬ 132ቱን ካሬ ብታየው በጣም ጥሩ ቪው የጧት ፀሐይ የሚያገኝ ቤት ነው። ስቴዲየም ቪው ወይም ደግሞ ስቴዲየምን እና የጧት ፀሐይን በጋራ አቀናጅቶ የያዘ ቤት ነው። ሌላ ደግሞ የካሳንቺስ ቪው ይኖረዋል። የመገናኛ የሜክሲኮ ቪው ያሉ ቤት ነው። 132 ካሬ ባለ ሁለት መኝታ ማለት ነው። ባለ አራት መኝታውን ካየነው ደግሞ እጅግ በጣም ሰፊ ቤት ነው። ዙሪያውን በባልኮን የተከበበ ቤት ነው። በጣም ሰፊ ለቤተሰብ የሚሆን ቤት ነው። እነዚህ ሁሉ ታዲያ በ25% ቅድመ ክፍያ ብቻ የግላችሁ ማድረግ ትችላላችሁ ማለት ነው። ባለ ሁለት መኝታዎችንም ባለ አራት መኝታዎችንም የተናጠል ዲጂታል ካርታ የተዘጋጀላችሁ ማለት ነው። 132 ካሬ ያልኩሽ ይሄኛው ቤት ነው። 132 ካሬ ያልኩሽ ይሄኛው ቤት ነው። በጣም የሚገርም ቤት ነው። በጣም ሰፊ ባልኮኒ ያለ እንደምታየው ይህ ባልኮኒ ነው። ይህ ሳሎናችን ነው። እዚህ ጋር ካየሽው ደግሞ ሌላ ባልኮኒ ማለት ነው። የሳሎኑ ራሱ ባልኮኒ ያለው ማስተር ቤድሩሙ የራሱ የሆነ ባዝሩም አለው። ይሄኛው አልጋና የሳሎን ሰዎች ደግሞ እዚህ ጋር ባዝሩም ሰርቭ ያደርጋሉ ማለት ነው። ሩም ካየሻት የሰራተኛ ሩም ነች። ዊዛውት ባዝሩም ማለት ነው። ወይ ስቶር ማድረግ ይቻላል፣ አለ ደግሞ ኦፕን ኪችን ማድረግ ይቻላል። ይሄ ደግሞ ክሎዝ ኪችናችን ነው ማለት ነው። ካየሽው ቤት በጣም ቆንጆ ቤት ነው። 132 ካሬ ማለት ነው። ይሄ ቤት የሚገኘው ኮርነር ላይ ነው። እንዳየሽው እዚህ ኮርነር ላይ የሚገኝ ቤት ነው። በጣም ቆንጆ ቤት ነው። ሌላው ደግሞ 121 ካሬ ላሳይሽ። ይሄ 121 ካሬ ባለ ሁለት መኝታ ነው። ይሄው መግቢያችን በዚሁና ይሄ ሰፊ ሳሎን ይኖረናል። ሊቪንግ ኤንድ ዳይኒንግ ሩማችን ነው። ይሄ እዚህ ጋር ምን ይኖረናል? ኪችን ይኖረናል። ኦፕን ኪችን ማለት ነው። ይሄ ማስተር ቤድሩማችን ነው። የማስተር ቤድሩሙ ባዝሩም ነው የሚሆነው። ይሄ 3 ቁጥር ማለት ነው። ታዲያ የራሱን የሆነ ሰፊ ባልኮን ያለው ማለት ነው። ይሄ የሳሎን ሰዎችና ይሄኛው አልጋ ደግሞ ይሄን ባዝሩም ሰርቭ ያደርጉታል ማለት ነው። ይሄ ሁለተኛ አልጋ ክፍል ነው። ይሄኛውም ባልኮን ያለው፣ እዚህም ጋር ባልኮን ያለው፣ እዚህ ደግሞ የሳሎኑ የራሱን የቻለ ባልኮን ያለው ማለት ነው። ይሄ ቤት በባልኮን የተከበበ 121 ካሬ ባለ ሁለት መኝታ እጅግ በጣም ቅንጡና ሌክዠሪ ቤት ነው ማለት ነው። ባለ አራት መኝታው ላሳይሽ። ባለ አራት መኝታው ደግሞ በጣም ሰፊ የቤተሰብ ቤት ማለት ነው። እሱ ቤት ከስፋቱ በላይ አቀማመጡ በጣም የሚገርም አቀማመጥ ላይ ያለ ቤት ነው። ለምን ብትይኝ ዙሪያውን በባልኮን የተከበበ ቤት ነው።
217 ካሬ ባለ 4 መኝታ ነው ካየሽው ማለት ነው። አየሽው በጣም የሚያምር ቤት ነው። ኢንትራንሳችን በዚህ ነው። የሰራተኛ ባዝሩም በዚህ የሰራተኛ መኝታ ክላስ ባዝሩም በዚህ ያለው ሊቪንግ ዳይኒንግ ሌላ መኝታ ቤት እነዚህ ሁሉ ያቸው መኝታ ቤቶች ናቸው። እዚህ ጋር መኝታ ቤት ባልኮኒ እነዚህ ሁሉ ባልኮኒዎች ናቸው። እንግዲህ እነዚህ ሁሉ በ25% ቅድመ ክፍያ ነው ዲጂታል ካርታ የተዘጋጀላችሁን አፓርትመንት ዲማ ፕሮጀክት እየሸጠ ያለው። እኔም ፍሎር ፕላኑ ሙሉ ልክልሻለሁ ከቤተሰቦች ጋር በደንብ ተመካክረሽ ምናልባት ቤቱን ቡክ ማድረግ የምትችይ ከሆነ የተወሰኑ ቤቶች ስለሆኑ የቀሩ ቡክ ማድረግ የምትችይ ከሆነ ዋትሳፕ ላይ ሙሉ መረጃውን ልክልሻለሁ። እስኪ ኮሜንት አድርጊ ዋትሳፕ ላይ። መልካም እሺ፣ አመሰግናለሁ። ያለውን መረጃ ፍሎር ፕላኑንም እንዳልከኝ የቤቶቹ ዲዛይን ወይም ደግሞ ቤቶቹ ያሉበትን አሁን ላይ ያሉበትን ደረጃ ካለም እንደዚሁ ዋትሳፕ ላይ ላክልኝ። እኔም ከቤተሰቦች ጋር አይቼ ደውልልሃለሁኝ፣ እናወራለን። አመሰግናለሁ። እሺ፣ እኔም አመሰግናለሁ። ቴንክ ዩ በጣም እሺ።